የኢትዮጵያ የጤና መድን አገልግሎት በጤናው ዘርፍ ለሚሰሩ የመንግስት ሰራተኞችና ቤተሰቦቻቸው የማህበራዊ የጤና መድን አገልግሎት መስጠት መጀመሩን አስታውቋል። ዛሬ በይፋ በተጀመረው ይኸው የማህበራዊ የጤና መድን አገልግሎት በአጠቃላይ 475,000 በላይ በጤናው ዘርፍ የሚሰሩ የመንግስት ሰራተኞችና ቤተሰቦቻቸው ተጠቃሚ ይሆናሉ ተብሏል። ተቋሙ አክሎም ሁሉም የመንግስት ሰራተኞችና ጡረተኞች የማህበራዊ የጤና መድን አገልግሎት ተጠቃሚ የሚሆኑበትን አሰራር ለመጀመር ማቀዱንም ገልጿል። ሪፖርተራችን ፍስሐ ደሳለኝ በጉዳዩ ላይ ተጨማሪ መረጃ አለው። የኢትዮጵያ የጤና መድን አገልግሎት በጤናው ዘርፍ ለሚሰሩ የመንግስት ሰራተኞችና ቤተሰቦቻቸው የማህበራዊ የጤና መድን አገልግሎት ዛሬ በይፋ ያስጀመረ ሲሆን ከ2000 በላይ በሚሆኑ የመንግስት የጤና ተቋማት አገልግሎቱ መሰጠት ተጀምሯል ነው የተባለው። የመንግስት የጤና ተቋማት ሰራተኞችና ቤተሰቦቻቸው የማህበራዊ የጤና መድን አገልግሎት ተጠቃሚ ማድረግ የሚያስችለው የምዝገባ መርሃ ግብርም ካለፈው መስከረም ወር ጀምሮ እስከ ታህሳስ 30 ድረስ ለ4 ወራት ያህል ሲካሄድ እንደነበር ተቋሙ አሳውቋል። የጤና ሙያ ስራ ለብዙ ነገሮች ያጋልጣል። እንደገና ደግሞ ለህዝቡ አገልግሎት ይሰጣሉ። እንደ አጠቃላይ የሚገመተው ከ492,000 በላይ ሰራተኛ ነው ያለው በጤና ዘርፉ። ከዛ ውስጥ አሁን ያያችሁት ነው 181,000 ዛሬ ደርሰናል። ነገም ምዝገባ ሊኖር ይችላል። ነገር ግን አገልግሎት መጀመር ስላለብን ከላይኛው ከፌዴራል መስሪያ ቤቶች እስከ ክልል እስከ ታችኛው ቀበሌ ድረስ ያሉ ኤክስቴንሽኖችን ሁሉ በማጠቃለል እንግዲህ አገልግሎት እንዲያገኙ የተጀመረበት ነው ማለት ነው። ዋና ዳይሬክተሩ አክለውም የማህበራዊ የጤና መድን አገልግሎት ተጠቃሚ ለሚሆኑ የተመዘገቡ የጤና ባለሙያዎችና ቤተሰቦቻቸው የሕክምና ወጪን መንግስት እንደሚሸፍን ነው ያስረዱት። እንደምናውቀው አንዱ ትልቅ ወጪ የሚሆነው ከምግብ ቀጥሎ ወይም ባልተናነሰ ማለት ይቻላል የጤና ወጪ ነው። በአሁን ዘመን አዋጁ ላይ 2002ም በኋላም በደንቡም 2005ም የተገለጸው 3% ግሮስ ደሞዝ ከሰራተኛ 3% አሰሪ ማለት ማለት ነው በየደረጃው ያለው የመንግስት አካል ማለት ነው። ይሄ 6%ቱ በቀጥታ መንግስት ሸፍኖታል። ስለዚህ የጤናው ሙያተኛና በጤናው ውስጥ የሚሰራ ሰራተኛ ከኪሱ የሚከፍለው ክፍያ የለም። የማህበራዊ የጤና መድን አገልግሎት ተጠቃሚ ለመሆን የተመዘገቡ የጤና ባለሙያዎችና ቤተሰቦቻቸው የሕክምና አገልግሎት ማግኘት የሚጀምሩት በሚሰሩበት የመንግስት የጤና ተቋማት መሆኑን የተቋሙ የአገልግሎት ጥራት ክትትል መሪ ስራ አስፈጻሚ ፈለጉሽ ብርሃኔ ተናግረዋል። በጤና ተቋማት ውስጥ የሚሰሩ የጤና ባለሙያዎችና እንዲሁም የአስተዳደር ሰራተኞችን እዛው በሚሰሩበት የጤና ተቋም አገልግሎቱን ይጀምራሉ። ማለትም ያ ጤና ተቋም ጤና ጣቢያ ከሆነ እዛው ጤና ጣቢያ ውስጥ ይጀምራሉ። የመጀመሪያ ደረጃ ሆስፒታልም ከሆነ ሁለተኛ ደረጃም ሶስተኛ ደረጃ ሆስፒታልም ከሆነ ሰራተኞች በሚሰሩበት ተቋም ከነ ቤተሰቦቻቸው የጤና አገልግሎቱን ይጀምራሉ ማለት ነው። ነገር ግን የጠየቀኝን ጥያቄ ከጤና ተቋማት ውጪ ለሚሰሩ ሰራተኞች ለምሳሌ አንድ ወረዳ ውስጥ ያለ ጤና ጣቢያ ወረዳ ጤና ጽሕፈት ቤት የሚሰራ ባለሙያ በሚቀርበው ጤና ጣቢያ እሱና ቤተሰቦቹ እንዲመደቡ ይደረጋል። በፌዴራል ደረጃ ያሉ ለጤና ሚኒስቴርና ለጤና ሚኒስቴር ተጠሪ የሆኑ ተቋማት ሰራተኞች ደግሞ አዲስ አበባ በሚገኙ የፌዴራል ሆስፒታሎች ላይ ምደባ ይደረግላቸዋል። በአቅራቢያቸው በሚገኙ ሆስፒታሎች ከነ ቤተሰቦቻቸው። የጤና መድን አገልግሎቱ የማይሸፍናቸው የሕክምና አይነቶች የትኞቹ ናቸው ስንል የጠየቅናቸው የኢትዮጵያ የጤና መድን አገልግሎት ምክትል ዳይሬክተር የአእምሮት አንዱ ዓለም የኩላሊት ንቅለ ተከላን ጨምሮ በጦርነትና በወረርሽኝ ምክንያት የሚከሰቱ የበሽታ አይነቶች እንደሚገኙበት ገልጸዋል። ኩላሊትን ቢያምህ ከሌላ ሰው ኩላሊት እንትን አድርጎ እንትን ለማድረግ እሱ አይፈቀድም። ከዛ ባሻገር የውበት መጠበቂያ ለምሳሌ ጥርስ መቀየር ብትፈልግ እሱን አንተን አናደርግም። እንደነዚህ አይነት ለጌጣውን የአይን መነጽር ብትፈልግ እሱን ከበራ አናደርግም። እንደነዚህ የመሳሰሉ እና የውጫውን ውጭ ሀገር ከዚህ አገልግሎት ማለት እዚህ እስከ ተርሸሪ ሌብል እስከ ጥቁር አንበሳ እዚህ ፌዴራል እስካሉት ድረስ በሪፈራል መሰረት ከታች ጀምሮ ሪፈር በሚባለው መሰረት አገልግሎቱን እንሰጣለን። ከዚህ ያለፈ ግን ውጭ ሄዶ ለመታከም የውጭ ሕክምናን አንሸፍንም። በጦርነት የሚመጣ በእንደዚህ በወረርሽኝ የሚመጣ ምናምን እሱንም ከበራ እናደርግም። ምክንያቱም እሱ የራሱን የቻለ በሀገር አቀፍ ደረጃ የራሱ ምን ስላለው ነው የሚሸፈንበት ሂደት ስላለው ማለት ነው። ከዛ ውጭ የሆኑ ግን
የተመላላሽ ሕክምና፣ የቀዶ ሕክምና፣ ሌሎቹንም አገልግሎቶች ግን በዚህ ውስጥ ከበር ይደረጋሉ ማለት ነው። በጤናው ዘርፍ ለሚሰሩ የመንግስት ሰራተኞችና ቤተሰቦቻቸው የማህበራዊ የጤና መድን አገልግሎት ለመስጠት በመላው ሀገሪቱ ከሚገኙ ከ2000 በላይ የጤና ተቋማት ጋር የውል ስምምነት መደረጉን ሰምተናል። በተጨማሪም ተቋሙ በቀጣይ ሁሉም የመንግስት ሰራተኞችና ጡረተኞች የማህበራዊ የጤና መድን አገልግሎት ተጠቃሚ የሚሆኑበት አሰራር ለመጀመር ማቀዱንም ገልጿል።